በምሽት ወደ እቤት እመጣለሁ ሲላት የሱን እቃዎች ማየት አልፈልገውም ከመጣ እቃዎቹን ይዞ ይሄዳል ብላ ሀይሚ የብሩክን እቃዎች ሰብስባ ጠበቀችው። መቼም እንደዚህ ያሰናዳሹና ሰብስበሽ የጠበቅሽኝ የኔ እቃዎች እንዳይሆኑ ልብሶች ለምን ሀይሚ በገዛ ቤቴ እቃዬን አወጣለሁ አላት። አይ በቃ አታስፈልግም፣ በቃ ቤቱን ከእንግዲህ በኋላ እኔ ነኝ የምኖርበት፣ አንተ የምትከፍለውን የቤት ኪራይ እጥፍ አድርጌ እኔ ላከራዩ እከፍለዋለሁኝ። ሂድ በቃ መርጠሃል፣ ሴት አይደለም ታዋጣ ከእሷ ጋር ሂድ ብላ ከቤት እንዲወጣ አድርገዋለኝ። ያምሻል እንዴ? ምን መሆንሽ ነው አንቺ? እንደዚህ ነገር አታስብ እያለ ለሀይሚ ቢነግራትም ሀይሚ ሙጭጭ ብላ በብሩክ ቤት መቀመጥ ፈልጋ ባለቤቱ ብሩክን ደግሞ ከዛ ቤት እንዲወጣ አድርገዋለች። ያረገዘችውም የሀብሉ እንደመለሰላት ሲነግራት ያንን እንኳን ጥሩ አደረግ፣ በቃ አልፎባታል፣ እሷ እዩ አርግዛለች፣ ቆይማ አዲሷንስ አስረገዝኳት ወይ ያብስራትን ብላም ስትናገር በዛም ምክንያት ደግሞ ምን ነው ነገረችሽ እንዴ? ቀድመሽ አንቺ ሰማሽ እንዴ ቢላትም በጭራሽ እሷ ደግሞ ግግም ብላ በቃ እኔ ጋር ልትመጣ የፈለከው እንድትነካኝም በጭራሽ አልፈቅድም፣ እቃህን ብቻ ይዘውጣ። ወደዚህ ቤት ስትመጣ ውሃ ጠምቶ ነው ወይ የምትመጣው? ወይስ ተናደ ነው ወይ የምትመጣው? ውሃ ትጠጣለህ አለችው። ደግሞ በገዛ ቤቱ ልትከለክለው። ያለ እድሜሽ ታረጃለሽ፣ እንደዚህ አትቅኒ፣ እየተንጨረጨርሽ ነው አላት። ሀይሚ በጣም ተናዳ ብሩክን ማየትም አልፈለገችም። እንደገና ደግሞ እሱ ስለሄደ በዛም ምክንያት ወደ ሄደበት እዛው ይቅር እንጂ እኔን እንዳያስበኝ ብላለች። ስንት ጊዜያቶችን አብረን አሳልፈን አሁን እኔን ለመያዝ ከበደሽ አይደለ? ነይ እስኪ ወደ ደረት የጠጋበይ ልቀፍሽ ቢላት ሀይሚ ግግም ብላ እኔ አልፈልግም፣ እውነት ብሩክ ታስለፍልፈኝ አልፈልግም፣ አሁን ነኝ የተሰበሰቡት እቃዎች ስለሆኑ ይዘ በሰላም ውጣ ብላ ለብሩክ ነግሯለች። በመጨረሻ እቃዎቹን አውጥታ ሻንጣውን ሌሎችም እቃዎችን ብሩክ ቀይ ቀመጥ ይወጣሉ ሲላት በሩን ዘግታበታለች። ሀይሚ ብቻዋን ተቀመጠች በብሩክ ቤት። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናል የተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላሉ ቤተሰብ። ሀይሚ በዛሬው ክፍል ላይ የብሩክን እቃዎች ማየት አልፈልግም፣ እመጣለሁ ብሎኛል፣ በምሽት በማታ ልብስ እዚህ እየቀየረም አስቸግሮኛል፣ እዛው የራሱን ህይወት ጀምሯል፣ እቃዎቹ ከኔ ጋር ምን ያደርጋሉ፣ ይዞ መሄድ አለበት ብላ የብሩክን እቃዎች አሰናታለ ትጠብቀዋለች። በዚያም መሰረት ብሩክ እንግዲህ ሲመጣ ያንን የተዘጋጀውን ሻንጣ ሲያይ ምንድን ነው እንደዚህ ያደረግሽው? ቤቴ ነው፣ በቤቴ ደግሞ እቃዎቼ እንዴት ሊወጡ ይችላሉ? እኔ እቃ ምንም ይዤ አልሄድም፣ እኔን አለም ካልሽኝ እኔ ሊሄድልሽ ይችላለሁ ቢላትም እሷ ደግሞ አንድ እቃ መቅረት የለበትም ይዘህ መውጣት አለብህ እያለች ለብሩክ ብትነግረው ብሩክ እንደዛ አትሆኚ ብሏት ወደ እሷ ለመጠጋት ቢፈልግም በጭራሽ እሷ በጣም ተቆጥተዋለች ማለት ነው። ቆይማ እየቀናሽ ነው ወይ? በጣም እየተንጨረጨርሽ እኮ ነው። ቆይ ምንድን ነው እንደዚህ ያበሳጭሽ ነገር ተናገሪ እያላት ቢላትም እንግዲህ እሱም ከሌላ ሴት ጋር ስለመጣ በዛም ምክንያት ሀይሚ ቅር ብሏታል። ሀብሉንም እንደመለሰ ነገራት። በዛም ደግሞ ሀይሚ ደስተኛ እንደሆነች ለብሩክ ነገረችው። ምንም አያስደስትም። ስጦታ አንዴ ከተሰጠ ስጦታ አንዴ ከተሰጠ ተሰጠ ነው ማለት አይመለስም። አስቡት፣ ስጦታ የተሰጣችሁትን ስጦታ እናንተ ለዛ ሰው ብትመልሱ ወይንም እናንተ ያበረከታችሁትን ነገር ወደ እናንተ ቢመለስላችሁ ምንድን ነው የሚሰማችሁ? ይሄን ነገር እስኪ እናንተ ራሱ በኮመንት ግለጹት ማለት ነው። እኔ ባይሰጡኝ እዛው ዋን ባይጠቀሙበት ይሻለኛል ማለት ነው። እና በመጨረሻ ሀይሚ እንግዲህ ቢለምናትም እስኪ ስንት ጊዜያቶችን እኔና አንቺ አብረን አሳልፈናል፣ እስኪ የተነሳናቸውን ፎቶች እንኳን ተመልከቺ፣ ለምን እንደዚህ ትሆኛለሽ እያላት ነው። እሷ ደግሞ በጭራሽ እንኳን ደረት ላይ ልሸጎጥ ይቅርና አልነካህም፣ ሌላ ሴቶችን በነካህበት እጅህ እኔ ልትነካ ነው ወይ እዛው ብላ ብሩክን ነግረዋለች ማለት ነው። ብሩክ ደግሞ በዛ ለምን እንደዚህ ትያለሽ
አንቺ መደረቴ ላይ ተሸጉጠሽ አልነበረም ወይ ለምን ዛሬ እንደዚህ ያለሽ ብሎ ብሩኬ ለሀይሚ ነግሯታል። ለሀይሚ ግግም ብላ ቆርጣለች ማለት ነው። የእሱን እቃ እንግዲህ ከዛ ቤት ማስወጣት አስደስቷታል። ሀይሚ እያደረገች ያለችው ነገር ትክክል ነው ወይ ትላላችሁ ወይ? ብሩክ ትላንትና የእዩን የአንገት ሀብል መለሰ። ዛሬ ደግሞ ሀይሚ የብሩክን እቃዎች ከቤት አባረረች። ጭራሽ ለባለቤት ለአከራዩ ሰውዬ አንተ ከምታከራየው እኔ እጥፍ አድርጌ እሰጠዋለሁኝ። ስለዚህ አታስፈልግም፣ አንተ ከዚህ ቤት ውጣ። ልብስ እያልክም በልብስ ሰበብ እየመጣህ ራሱ እኔን እየረበሽቀኝ ነው ያለውና አይንህን ማየት አልፈልግም ብላ ያው ለብሩክ ነግሯለች። ብሩክም እቃዬ ይቀመጥ፣ እኔን እያለ ማየትም ሆነ እኔ እንዳልመጣ ከፈለግሽ ደግሞ እኔ ሄድልሻለሁን፣ ግን ቤቴ እስከሆነ ድረስ ከቤቴ እቃዬ ሊወጣ አይችልም ብሎ የመጨረሻ አሰናብቷታል፣ ነግሯታል። ወደ እሷ ሲጠጋ ብዙ ጊዜ እምቢ እያለችው ነው እና ይሄ ደግሞ ቅናት ይመስላል። እስኪ ነይ ላባብልሽ ብሎ በዛም ሰበብ በድንገት ስሟታል። ብስጭት ብላለች በጣም ሀይሚ ተንጨርጭራለች። ሀይሚ በቀጣዩ ምን ታስብ ይሆን? ብሩክን አባረረችው፣ እቃዎቹን አስወጣች። የቀጣይ ውሳኔዋስ የእዩ ምን ይሆን? ሀይሚም ምን ትወስን ይሆን? እዩ ደግሞ አርፈን አንቀመጥም፣ እኔ እናንተ አሁን እንደዚህ ከሆንን በዚህ መልክ እኔን አስረግዘህ ልጁን ከርተኸኛል፣ እንደገና ሀብሉን ደግሞ መለስክ፣ በቀላል አንፋታም ብለዋለች እዩ ሌላ። እሺ እሷስ ደግሞ ምን ትፈጥር ይሆን? እኔስ ብላ እሷ ደግሞ ሙጭጭ ብላ ከሁለቱ ሴቶች ጋር ጦርነት ትገጥም ሆነ። ይህን ደግሞ በቀጣይ ክፍል የምናይ ይሆናል። ቤተሰብ ለቻናሉ አዲስ የሆነ ሰብስክራይብ እያደረጋችሁ ቻናሉን አበረታቱ ትላለሁ። ቤተሰብ ያላችሁበት ሰላም ቆዩልኝ። ባይ ባይ።